እንደምቆያችሁ በዛሬው ዕለት የምንመለከተው በሀገራችን ላይ እየተስፋፋ የመጣው በተለይ በወጣቱ ላይ ያለውን ጉዳት የሚመለከት ነው። አልኮል አቢዩዝ ወይም ደግሞ የአልኮል መጠጥ ሱስ የሚለውን እንመለከታለን። ቻናላችንን ሰብስክራይብ እና ሼር፣ ላይክ በማድረግ ይሄን ለሁሉ ሰው እንዲደርስ እንድታደርጉ በትህትና እንጠይቃችኋለን። የአልኮል መጠጥ ጤንነትን ወይም የተለያዩ የሰውነት አካሎችን ኦርጋንስ የሚባሉትን መደበኛ ስራን እንዲሁም አጠቃላይ ህይወትን የሚያስተዳድራል፣ ይጎዳል። በአብዛኛው የአልኮል መጠጥ ተጠቃሚ ደርስባቸውን ችግር የተነገራቸው አያምኑ። በአካባቢያቸው የሚገኙ ሰዎች ተጠቃሚው ላይ እየደረሰ ያለውን ችግር እያዩ የሚነግሯቸው እንኳን ሊሰሙ ፈቃደኛ ሆነ። ሴቶች ይልቅ ደግሞ ለዚህ ወንዶች በዚህ ችግር በጣም የሚጎዱ ናቸው። ይሄ ቤተሰብን ያመሰቃቅላል፣ ልጆችን ይበትናል፣ ብዙ ነገር አለው። ይሄ በቤተሰብ ውስጥ የአልኮል መጠጥ ተጠቃሚ ካለ በዘር የመወረስ ዕድሉ ከፍ ያለ ነው። ብዙ ልጆች ወላጆቻቸው ነው ያሉ። በተጨማሪ ደግሞ በዚህ በዘር ውስጥ የሚመጣ አንዳንድ የጂን መለወጥ አለ። ይሄ ተቀጣዩ ትውልድ የሚጎዳ ነው። እንደ አጠቃላይ መመዘኛ ይህንን ማን ምን ያህል ችግር አለበት የሚለው ለመመዘን እንደ ምሳሌ የማቀርብላችሁ እንደ አጠቃላይ መመዘኛ አንድ ድሪንክ ማለት 4.5% ያለው አልኮል በአንድ ቢራ ጠርሙስ ማለት ነው። ሌላው እንደዚሁ አንድ ድሪንክ ማለት ደግሞ 12.9% አልኮል ያለው አንድ ብርጭቆ ወይን እንደማለት ነው። አንድ ድሪንክ ስንል ምን ማለት እንደሆነ ልታውቁት ነው። ይህንን በተግባራዊ እንትኖች ስንመለከት አንድ ሴት በአንድ ሳምንት ውስጥ ከ7 በላይ ድሪንክ ወይም ደግሞ በአንድ ጊዜ ወይም በአንድ ምሽት ከ3 ድሪንክ በላይ ከጠጣች፣ ሁለተኛው አንድ ወንድ በአንድ ሳምንት ውስጥ ከ14 ድሪንክ ወይም ደግሞ በአንድ ጊዜ ከ4 በላይ ድሪንክ ከጠጣ፣ እንዲሁም ደግሞ ሶስተኛ ከ64 ዓመት በላይ አዛውንት የሆነ በሳምንት ከ7 በላይ ወይም ደግሞ በአንድ ጊዜ 3 ድሪንክ በላይ ከጠጣ፣ እነዚህ ከፍተኛ ጠጪዎች ተብለው ይመደባሉ። ሌላው ደግሞ አንዲት ሴት በአንድ ጊዜ ከ3 በላይ ወይም ደግሞ በሳምንት ከ1 በላይ ከጠጣች፣ አንድ ወንድ በአንድ ጊዜ ከ5 በላይ ወይም ደግሞ በሳምንት ከ35 በላይ ድሪንክ ከጠጣ፣ ይሄ ከሚገባው በላይ በጣም ጠጪዎች ናቸው ይባላል። የአልኮል መጠጥ ሱሰኞች የሆኑ ተጠቃሚዎች የዚህ ችግር የመጋለጣቸው ምስሎች ምንድነው? እንዲያጋለጣቸው የሚያደርጋቸው ምስሎች አንደኛ በመጠጥ ዘና የሚሉ ያለባቸውን ጭንቀት የሚያስታግሳቸው በቀላሉ እንቅልፍ የሚወስዳቸው የሚመስላቸው ሰዎች ለዚህ ተጎጂዎች ናቸው። ሁለተኛ መጠጣቸው ማህበራዊ ህይወታቸው የተስተካከላቸው ይመስላቸው፣ በመጠጣቸው ንዴትና አላስፈላጊ ሀሳቦች የሚቀልሉላቸው ይመስላቸው፣ ከሌሎች የአልኮል ተጠቃሚዎች ጋር በጋራ መደሰታቸው አጠቃላይ ከማህበረሰቡ ጋር ያለው ማህበራዊ ግንኙነት ተሳካ ይመስላቸዋል። ብቸኝነት፣ ደስተኛ ለመሆንን የሚያሰጉድላቸው የሚመስላቸው ሰዎች ለዚህ ለአልኮል መጠጥ ሱስ በደንብ ይዳረጋሉ። በቀጥታ ሁልጊዜ ካልጠጡ እነዚህ ችግሮች ይመጣሉ ስለሚያስቡ ወደ አልኮል ነው የሚያዘነብሉት። በአልኮል መጠጥ ላይ አብዛኛው ጊዜ አደጋ ላይ ናቸው ተብሎ የሚገመቱ ሰዎች አሉ። እነዚህ አንደኛ መጠጥ መኪና የሚነዱ፣ በስራ ቦታ ማሽን የሚያንቀሳቅሱና ከመጠጡ ጋር ደግሞ በሐኪም የታዘላቸው መድኃኒት የሚወስዱ ሰዎች ለአደጋ የተጋለጡ ናቸው። ሁለተኛው ለሐኪምም ሆነ ለፋርማሲ ባለሙያ መደበኛ የአልኮል መጠጥ ተጠቃሚ ነን ብለው አይናገሩም። እነዚህም አደጋ ላይ ናቸው። ሌላው ነፍሰ ጡር እናቶች የአልኮል መጠጥ ተጠቃሚዎች ከሆኑ በአነስተኛ መጠንም ቢሆን አንድ ድሪንክ ባይሆን በአነስተኛ መጠንም ቢሆንም በማህፀን ውስጥ ያለውን ጽንስ ስለሚጎዳ እነዚህም ለአደጋው የተጋለጡ ናቸው። 4 ህፃናትን የሚያሳድጉና የሚያስተምሩ መደበኛ የአልኮል ተጠቃሚዎች ህፃናትን ይጎዳሉ፣ ራሳቸውን ይጎዳሉ። 5 ሕክምና መውሰድ ላይ ያሉና የአልኮል ተጠቃሚዎች አሉ። አንዳንድ ሰዎች በመጠጥ ወይም ደግሞ በቢራም ይሁን በጠላም ይሁን በምንም ኪኒን የሚወጡ ሰዎች አሉ። እነዚህ በጣም አደገኛ ችግር ላይ የሚወርቁ ናቸው። በቀጥታ ጉበታቸውን የሚጎዱ ናቸው። የአልኮል መደበኛ ተጠቃሚዎች ከዚህ በታች የዘረዘሩትን አንድና ከዚያ በላይ ያሉት ከታየባቸው ችግር ውስጥ እንዳሉ ሊረዱ ይገባል ራሳቸው። አንደኛ መጠጥን ለማቆምና ማሰብ ለማድረግ ያለመቻል፣ እነዚህ ከፍተኛ ደረጃ ላይ ያሉት ራሳቸውን እየተጎዱ መሆኑን ያውቁ ይገባል። ሁለተኛው ለ7 ቀናት አቆማለሁ ብሎ አንድ ሰው የወሰነ ከጥቂት በኋላ የሚያቋርጥ ከሆነ አልቻለም፣ ሱሰኛ ነው ማለት ነው። 3 በመጠጥ ምክንያት በቤትም ሆነ በስራ ቦታ መስራት ያለመቻል፣ ይህም አንደኛው ችግር ነው። እዚህ በሱስ ውስጥ እንዳሉ የሚታወቁ ምክንያታቸው ወይ ምልክቱ ነው። ከጠጡ በኋላ ጥፋተኝነት ስሜት መሰማት፣ ይህም ችግር ነው።
ሌሎች ሰዎች ስለጥቂናቸው የሚያደርጉትን ጥፋት ሲነግሯቸው ይህን ያለ መቀበል ችግር የለም ብለው የሚያስቡ። 6 በቅርብ ሰዎች በልጆቻቸው ጭምር ወቀሳ ሲቀርብ የሚሰማቸው ስሜት ከፍተኛ ነው። ማታ በብዛት ጠጥተው አድረው ሲነጋ ላንጎበር ብለው ወይም ደግሞ ያንን ለማስተካከል ጠዋት መጠጣት የሞክሩ ሰዎች ሱሰኞች ናቸው። ማጣት ከጠጡ በኋላ በጣም ከጠጡ በኋላ ሲነጋ ማታ ስላደረጉት ነገር ማስታወስ ያለመቻል፣ ይህም ሱሰኞች ናቸው። 9 በመጠጥ ምክንያት ሌሎች ሰዎችን ሲጎዱ እና ያን ያለማስታወስ መቻላቸው ደግሞ ይህም ሱሰኞችን ያስብላቸዋል። ይሄ በጣም ከህብረተሰቡ የሚያገላቸው ራሳቸውን የሚጎዳ ቤተሰብ የሚጎዳ ትልቅ አስቸጋሪ ነገር ነው። ሌላው የአልኮል መጠጥ የሰውን ህይወት እንዲቆጣጠር የሚያሳዩ ማሳወቂያዎች አሉ። የራሱን ሰውነት እንዴት ተቆጣጠር የሚያሳውቁ ምልክቶች፣ 1 የአልኮል መጠጥን ማታም ሆነ በሌሎች ጊዜያት ለማግኘት በገንዘብ እጥረት ምክንያት የሚፈጠር ጭንቀት። እነዚህ ገንዘብ ሲያጡ ያንን የአልኮል ሱሳቸውን ማሳካት ካልቻሉ የሚደርስባቸው ጭንቀት ለአእምሮ ህመም ያዳርጋቸዋል። ሰዎች እንዳያውቁባቸው በአንድ ቦታ ከመጠጣት በተለያዩ ቦታዎች በመሄድ ለመጠጣት መሞከር፣ ይሄ በሰዎች ዘንድ ያላቸውን እንትን ለመቀነስ የሚያደርጉት ጥረት፣ ይሄ ማሳወቂያ እንትናቸው። 3 የመጠጥ ሱስን ለማርካት እና ቶሎ ለመስከር በገንዘብ እጥረት ከከፍተኛው መጠጥ አይነት ወደ ዝቅተኛው መጠጥ አይነት መውረድ፣ ይህም ችግር ውስጥ እንደሆኑ የሚያሳይ ነው። 4ኛው በማህበራዊ ግብዣ ቦታዎች ላይ ሰዎች ሳያዩዋቸው በብዛት ለመጠጣት መሞከር፣ ተደብቀውም ይሆን ግብዣው ላይ ቶሎ ቶሎ ጠጥተው መመስከር፣ ሱሳቸውን ለማርካት የሚያደርጉት ጥረት፣ ይህም ህይወታቸውን ተቋጥሮታል ብሎ የሚያሳውቅ ነገር። እነዚህን በተለይ በምናይበት ሰዓት ቤተሰብ የሆኑ ሰዎች እነዚህን ሰዎች የሚታከሙበትን ነገር ከዚህ ሱስ ውስጥ ለመውጣት የሚያደርጉትን ነገር ማገዝ ይኖርብናል። የአልኮል መጠጥ ሱሰኝነት የሚያመጣው ችግርና ምልክቶችን እንመልከት። 1ኛ አደጋ በራሳቸው ላይ ጭንቀት፣ ተጠራጣሪ መሆን፣ የማስታወስ ችሎታ መቀነስ፣ ድባቴ፣ ቅድም ያልኳቸው ዲፕሬሽን የሚባለውን ነገር ያመጣል። ማህበራዊ ግንኙነቶችን ማቋረጥ፣ እንቅልፍ ማጣት፣ የእጅ መንቀጥቀጥ። ብዙ ሱስ ያሉበት ሰዎች ጠዋት ካልጠጡ እጃቸው ይንቀጠቀጣል። በጣም ነው የሚንቀጠቀጠው። ይሄ የፓርኪንሰንስ የሚባለው ህመም ተለየ በአልኮል መጠጥ የሚመጣ የእጅ መንቀጥቀጥን በማየት ይሄ ሰው አልኮል ሱሰኛ እንደሆነ ልንረዳ እንችላለን። ሌላው አልኮል ጠጥተው መኪና ሲነዱ በትራፊክ ፖሊስ በየጊዜው የቅጣት መብዛት፣ ሲያዙ መቀጣት፣ ይሄ አደጋ ነው። ምልክቶች ችግሮቹ ናቸው። 4 በራስ የመተማመን ብቃትን ማጣት ነው። ዝቅተኛ ስራ ውጤት ማምጣት፣ ስራ ቦታ ላይ በደካማ መሆን፣ በራሳቸው ላይ አለመተማመን፣ ይህም የሚያመጣው ችግር ነው። ራስን የመቆጣጠርና የመንከባከብ አቅም መቀነስ፣ በመደበኛ ስራ ቦታ ላይ ዘወትሮ አለመገኘት፣ ሁልጊዜ አርፍዶ መግባት ወይም ያለመገኘት በዚህ ሱስ ምክንያት። ሌላው በተለይ በወንዶች ላይ የወሲብ ፍላጎትና የብልት ጥንካሬ ያለመኖር፣ ይህም ማህበራዊ ህይወትን የቤተሰብ ህይወትን ይጎዳል። ሌላው የክብደት መጨመር፣ ራስን የማዞርና የመታመም ስሜት፣ ትውከት መኖር፣ መጥፎ የአፍ ጠረን፣ የቆዳ መድረቅና መቁሰል እየቆየ በሚሄድበት ሰዓት መጥፎ የመናገር ችሎታ መቀነስ፣ መንተባተብ፣ ይሄ የሚያመጣው ችግር ነው። አልኮል መጠጥ የሚያመጣው ችግር ብዙ ሰዎች አይታችሁ ከሆነ በአልኮል ላይ በሱስ የተጎዱ ሰዎች እነዚህ ከላይ ጠቀስኳቸው ነገሮች በሙሉ ልታዩባቸው ትችላላችሁ። ሁሉንም ባታዩ ደግሞ ተወሰኑ ልታዩ ትችላላችሁ። ህክምናው ምንም ነገር አይደለም። የአልኮል መጠጥን ማቆምና ራስን ከዛ ማስወገድ ብቸኛው መንገድ አልኮል መጠጥ ማቆም፣ ሌላ ምንም መፍትሄ የለውም። ሌላው ለህክምናው የቤተሰብና የህክምና ባለሙያ ድጋፍ ወሳኝ ነው። ቤተሰብ ሊደግፈው ይገባል። ህክምና ባለሙያ ደግሞ የራሱ ስርዓት አለው። ዝም ብሎ አቁም ማለት አይደለም አለ። ይሄን በአገር ውስጥ አሁን በብዛት የተስፋፋ ያለው በዚህ ችግር ያሉ ሰዎችን ለመርዳት የተለያዩ ክሊኒኮች አሉ። ጳውሎስም ራሱን የቻለ ጳውሎስ ሆስፒታል የሚሰጠው ህክምና አለ። ይህንን ወደዛ ሄዶ ከዚህ መገላገል ግድ ያስፈልጋል። 3ኛው ለማቆም የወሰኑበትን ምክንያት ማወቅና በደንብ መረጋገጥ ያስፈልጋል። ለምንድን ነው የማቆመው? ካቆምኩ በኋላ ምን ማድረግ አለብኝ ከዚህ ላለመመለስ? ይህንን በደንብ መወሰን ያስፈልጋል። ከሐኪም ጋር በደንብ መነጋገር ያስፈልጋል። ከቤተሰብ ጋር በደንብ መነጋገር ያስፈልጋል። ሌላው የመጨረሻው ወሳኝ ጉዳይ መጠጥ ማቆም የሚገኘውን የተሟላ ጤንነት በማቆማችን የምናገኘው እንትን ያፍጠረን አለ፣ የእጅ መንቀጥቀጥ አለ፣ መንተባተብ አለ። እነዚህ ብዙ ነገሮች አደጋ አለ፣ በሰላይ ማድረስ፣ በራስ ላይ አደጋ። እነዚህን በማቆም የሚገኘው ጤንነት አለ። ከሰዎችና ከቤተሰብ ጋር መልካም ግንኙነት ይፈጠራል። ለመመለስ ለማቆም ምክንያት የውስጥ ስሜትን ማሳካት ይሆናል። እነዚህ ምንድነው? ቤተሰብ ማታ ማታ ሰክሮ ከሚስት ጋር መጣላት፣ ከልጆች ጋር መጣላት፣ ልጆች መበተን፣ እነዚህን ሁሉ ማስተካከል ስለሚቻል
በተለይ በአሁኑ ሰዓት ያለው ወጣቱ ከዚህ ነገር ለመወገድ መወሰን አለበት። አልኮል ብዙ ነገር ይጎዳል፣ ማህበራዊትን ይጎዳል፣ ቤተሰብን ይጎዳል፣ ጤናንም ይጎዳል። በአብዛኛው ይሄ ሲሮሲስ የሚባለው በጉበት የሚመጣው ችግር በአልኮል መጣ። አብዛኛው አልኮል ነው። ስለዚህ ከዚህ ለመዳን ማድረግ ያለብን ምንድነው? ሁልጊዜ ራሳችን ጥረት ያስፈልጋል፣ የቤተሰብ ድጋፍ ያስፈልጋል፣ ሐኪም ጋር ሄዶ ደግሞ በሐኪም ማማከር ያስፈልጋል። ይሄን ለማለት እንወዳለን። ለዛሬው ያለን ይሄ ነው። አሁንም የምንነግራችሁ ነገር ቢኖር ቻናላችንን ሌሎች እንዲደርሳቸው፣ ምናልባት እኛ ላንጠጣ እንችላለን፣ ግን ጠጡ ሰዎች ለዚህ ነገር እንዲወገዱ ሁሉም ሰው ሊደርሱ ያስፈልጋልና ወጣታቸው ህብረተሰባችን ከዚህ ለመከላከል ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንድትተባበሩን እንጠይቃለን። በሰላም ቆዩ።